ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ እሺ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ነው በዚህ ትራንስፎርሜሽን ኦፍ ዘ ፕሌን የተለያዩ ሰብ ቶፒኮች አሉ እያንዳንዱን ሰብ ቶፒክ ደግሞ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው ስለዚህ ባለፈው በሌሰን 5 ላይ ሪፍሌክሽን ነው ዛሬም በሌሰን 6 ላይ ሪፍሌክሽን ይሆናል ማለት ነው ስለዚህ ሪፍሌክሽን የምንለው ትናንትና ሁለት እንትኖችን አይተናል አንደኛው ሪፍሌክሽን ኦፍ ዘ point in the x axis ወይም line of reflection አችን x axis በሚሆንበት ጊዜ ፖይንቶች እንዴት ነው ኢሜጃቸውን የምናየው ማለት ነው ስለዚህ አሁን ይሄ the image of this point ይሄ point given point ነው xy ስለዚህ m ማለት the image of xy ማለት simply x እና ኔጌቲቭ y ነው x ኮምፖኔንት አይቀየርም y ኮምፖኔንት ብቻ ነው ኦፖዚቱን የሚወስደው ማለት ነው line of reflection አችን ምንድነው ማለት ነው ሆሪዞንታል ላይን ነው ማለት ነው ሆሪዞንታል ላይን ነው ሆሪዞንታል ላይን ከሆነ pp ፕራይም ደግሞ ምንድነው የሚሆነው ቀጥታ vertical ነው ምክንያቱም horizontal line is perpendicular to a vertical line ስለሆነ horizontal line ላይ ደግሞ slope ስንት ነው ብለናል slope is equal to 0 ነው ያ ማለት tan theta is equal to 0 ነው theta tan inverse of 0 ማለት ያው 0 ስለሆነ አንግሉ 0 ነው ስለዚህ አሁን በዚህ ሰዓት ላይ ምን ጊዜም የፖይንታችን እቺ ፖይንት የተሰጠን ፖይንት xy ቢሆን ኮኦርዲኔቱ ማለት ነው given a point p with coordinate xy ከሆነ the line of reflection is y is equal to 0 y is equal to 0 represent የሚያደርገው x axis ነው ማለት ነው ስለዚህ the image of this point p prime is the image of p ማለት ነው p prime ማለት x እና ኔጌቲቭ y ይሆናል x ኮምፖኔንት አይቀየርም y ኮምፖኔንት ግን የተሰጠውን ኦፖዚቱን ነው የሚወስደው ማለት ነው አሁን ለምሳሌ ፖይንት p 2 እና 5 ቢሆን ይሄ ፖይንት ቢሆን አንደር ሪፍሌክሽን ላይናችን x axis ከሆነ p prime ማለት ማን ነው የሚሆነው ማለት ነው 2 እና ኔጌቲቭ 5 ይሆናል ማለት ነው ስለዚህ አሁን p prime is the image of p ይሆናል ማለት ነው ሁለተኛው አሁንም የተማራችሁትን ነው የሪቫይዝ ያደረኩ ለማስታወስ ያህል reflection of the point in the y axis ይሄ ማለት ደግሞ line of reflection አችን ምን ሲሆን ማለት ነው line of reflection አችን ማን ሲሆን ማለት ነው y axis ን ሪፕሬዘንት የሚያደርገው ማን ነው ማለት ነው x is equal to 0 ከሆነ ላይኑ ምንድነው vertical ነው ማለት ነው ይሄ ማለት y axis vertical ነው vertical ከሆነ ያኛው ምን ይሆናል ማለት ነው ኢሜጃችን ፖይንት p እዚህ ብንወስደው ፖይንት p ፕራይም ደግሞ እዚህ በወስደው ይሄ ማለት ሆሪዞንታል ይሆናል ማለት ነው ሆሪዞንታል ላይን ነው ከቨርቲካል ላይን ይሄ p ቢሆን ይሄኛው p ፕራይም ይሆናል ማለት ነው p ፕራይም is perpendicular to the l of r ይሆናል ማለት ነው vertical ላይን ከሆነ x is equal to 0 ከሆነ no slope ማለት ነው no slope ማለት ምንድነው ማለት ነው theta is equal to 90 ዲግሪ ምክንያቱም cos 90 ዲግሪ is equal to ስንት ስለሆነ 0 ስለሆነ ማለት ነው ምክንያቱም tan theta ማለት sin theta over cos theta ነው sin 91 ነው cos 90 ግን 0 1 over 0 ነው ምን የሚሆነው undefined no slope ስለዚህ አሁን m ማለት the image of in order pair xy ምንድነው የሚሰጠን ኔጌቲቭ x እና y ይሄ ማለት ሪፍሌክሽን ላይናችን ማን ሲሆን ሪፍሌክሽን ላይናችን y axis ከሆነ ነው ሪፍሌክሽን ላይናችን y axis ሲሆን ብቻ ነው ይሄ ፎርሙላ የሚሰጠን ስለዚህ given a point p with coordinate xy and point ተሰጥቶናል with coordinate xy the line of reflection is y axis x is equal to 0 represent የሚያደርገው y axis ነው ማለት ነው ስለዚህ the image of this point is p prime ምን ይሆናል ማለት ነው ኔጌቲቭ x እና y x ኮምፖኔንት ኦፖዚት ሳይኑ ነው የሚወስደው y ኮምፖኔንት ግን ራሱ ነው ምክንያቱም there is no vertical increment ስለሌለ p prime ምንድነው የሚሆነው ሆሪዞንታል ላይን ስለሆነ ስለዚህ pp prime horizontal ከሆነ there is no vertical increment there is a horizontal increment ይሆናል ማለት ነው ስለዚህ በዚህ መሰረት አንድና ሁለት ባለፈው ሰርተናል አሁን የ3 4 አድያል ሌሎችን ህጎችን እያየን እንሄዳለን ማለት ነው ኦኬ ሶስተኛው reflection in the line x is equal to c ይላል ይሄ ማለት c different from 0 ማለት ነው c is different from 0 c is equal to 0 ከሆነ x is equal to 0 ከሆነ ማን ነው ማለት ነው x is equal to 0 ማለት reflection ላይናችን y axis ነው የሚሆነው ይሄ ግን x is equal to c ማለት other than 0 ሲሆን ማለት ነው ስለዚህ ምንድነው የሚሆነው x is equal to c ምንድነው vertical line ነው ምን ጊዜም x is equal to c is a vertical line ከሆነ pp prime ደግሞ ምን ይሆናል ማለት ነው horizontal line ይሆናል ማለት ነው the line x is equal to c is perpendicular bisector of pp ምንለው ይሄ ለምሳሌ line of reflection አችን እቺ ፖይንት c
ሲ ብትሆን ማለት ይሄ ማለት ኤክስ ኢዝ ኢኳል ቱ ሲ ቨርቲካል ላይን ነው የሚሆነው። ይሄ ላይን ኦፍ ሪፍሌክሽናችን ነው። ላይን ኦፍ ሪፍሌክሽናችን ከሆነ እቺን ፖይንት እዚህ ላይ ያለች ፖይንት ፒ ልበልና ፒ ዊዝ ኮኦርዲኔት ኤክስ ዋይ ብንል የግድ ይሄ ቨርቲካል ስለሆነ ይሄኛው ኢሜጇ ፒ ፕራይም ደግሞ የምትገኘው የት ነው ማለት ነው? ፐርፔንዲኩላር ነው የሚሆነው። አዘ ሌፍት ሳይድ ኦፍ ዘ ላይን ኦፍ ሪፍሌክሽን ነው፣ አዘ ራይት ነው መገኘት ያለበት ማለት ነው። ስለዚህ አሁን ፒ ፕራይም ማለት ሌቲት ቢ እዚህ ፖይንት ላይ ምንና ፖይንት ማናት? ፒ ፕራይም። ፒ ፕራይም ማለት ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ፒ ይሆናል። በዚህ ሰዓት ምንድን ነው የሚሆነው የሚለውን ስንመለከት ከመልከቱት ከፒ እስከ ፒ ፕራይም ድረስ ያለው ፐርፔንዲኩላር፣ ይሄ ማለት ፒ ይሄው ፒ ፕራይም ኢዝ ፐርፔንዲኩላር ቱ ኤል ኦፍ አር ላይን ኦፍ ሪፍሌክሽን ጋራ ምንድነው ፐርፔንዲኩላር ነው ማለት ነው። አሁን ጆይን እናደርጋቸው። ከፒ እስከ ፒ ፕራይም ያለው ይሄ ማለት ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ፒ ነው። አሁን ከዚህ እስከዚህ ድረስ ያለው ተመልከቱት። ከዚህ እስከዚህ ድረስ ያለውና ይሄ ሳይድና ይሄ ሳይድ ምንድናቸው? እኩል ናቸው። ይችን ኤም ብንላት ኤም ኢዝ ዘ ሚድ ፖይንት ኦፍ ማን ይሆናል ማለት ነው? ፒ ፕራይም ይሆናል ማለት ነው። የዚህ ላይን ሴግመንት ሚድ ፖይንት ነው። ስለዚህ አሁን ተመልከቱ፣ ከዚህ ሆነ በቀጥታ የዚህን ሪፍሌክሽን ፒ ከዚህ እስከዚህ ድረስ ያለውን አሁን ተመልከቱት። ይችን ፖይንት ለማግኘት ዋይ ኢንክሪዝመንት የለውም። ምክንያቱም እዚህ ላይ ዋይ ከሆነ ሆሪዞንታል ላይን ከሆነ ዋይም እዚህ ላይ ዋይ ራሱ ነው የሚሆነው ማለት ነው። አሁን ኤክስ ላይ ነው። ስለዚህ ምንድን ነው የምናደርገው? ይሄን ፓርት ለመሆነ ዩዚንግ ዘ ሚድ ፖይንት ፎርሙላ ብንጠቀም ለምሳሌ ይሄኛውን ኤክስ ፕራይምን በለው። ያያችሁት ይሄኛውን ማንን በለው? ኤክስ ፕራይም። ይሄኛውን ደግሞ ማንን በለው? ዋይ ፕራይም። ስለዚህ ምን ይሆን? ሚድ ፖይንታችን የኤክስ ዋጋ ሲ ሲሆን የዋይ ዋጋ ማን ነው የሚሆነው? ዋይ ነው የሚሆነው። ምክንያቱም እዚህ ፖይንት ላይ ሆሪዞንታል ኢንክሪዝመንት ስለሌለ የሲ ምክንያቱም እዚህ ላይ የኤክስ ዋጋ ሲ ከሆነ እዚህም ቦታ ላይ ቨርቲካል ስለሆነ ሲ ነው። ስለዚህ ሲ ዋይ ዘ ሚድ ፖይንት ይሄ ከሆነ ፒ1 ፕላስ እዚህ ተመልከቱት ኤክስ ፕላስ ኤክስ ፕራይም ይሄው ኤክስ ፕላስ ኤክስ ፕራይም ኦቨር ቱ ማንን ይሰጠኛል? ሲ ይሰጠኛል ማለት ነው። መልቲፕላይ ቦት ሳይድ ባይ ቱ ብንወስደው ኤክስ ፕላስ ኤክስ ፕራይም እዚ ኢኳል ቱ ትዋይስ ኦፍ ሲ ይሆናል። ኤክስ ፕራይም ማለት ማን ሆነች ማለት ነው? ኤክስ ፕራይም ማለት ቱ ሲ ማይነስ ኤክስ ይሆናል ማለት ነው። ሳብትራክት ስናደርገው ኤክስ ፕራይም ማለት ቱ ሲ ማይነስ ኤክስ ነው። በዋይ ጊዜ ግን ምንም ያው ነው። በዋይ ጊዜ ምን ይሆናል? ዋይ ፕላስ ዋይ ፕራይም ኦቨር ቱ ኢኳል ቱ ዋይ ከሆነ በሚድ ፖይንት ፎርሙላ ዚስ ኢምፕላይዝ ዛት ዋይ ፕላስ ዋይ ፕራይም ኢዝ ኢኳል ቱ ዋይ ይሆናል። ሳብትራክት ቦት ሳይድ ዋይ ስናደርግ ዋይ ፕራይም ማለት ማን ሆነ ማለት ነው? ዋይ ይሆናል። ዋይ ፕራይም ጋር ማን ሆነ? ዋይ ይሆናል። ስለዚህ አሁን ሪፍሌክሽን ላይናችን ኢን ዘ ላይን ኤክስ ኢዝ ኢኳል ቱ ሲ ከሆነ ሲ ዲፈረንት ፍሮም ዚሮ ከሆነ ኢሜጁ ምን ይሆናል የሚለውን እናያለን ማለት ነው። ዘ ጊቭን ፖይንታችን ፒ ነው። ዊዝ ኮኦርዲኔት ማን አለው? ዊዝ ኮኦርዲኔት ኤክስ ዋይ ነው። ዘ ሪፍሌክሽን ላይናችን ደግሞ ኤል ኦፍ አር ሪፍሌክሽን ላይናችን ኤክስ ኢዝ ኢኳል ቱ ሲ ከሆነ ፒ ፕራይም ማለት ማን ይሆናል ብለናል? ኤክስ ፕራይም እና ዋይ ፕራይምን በለው። ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ፒ ነው ማለት ነው። ስለዚህ አሁን ኤክስ ፕራይም ማለት ምን አግኝተናል? ቱ ሲ ማይነስ ኤክስ ሲሆን ዋይ ፕራይም ማለት ማና ዋይ ይሆናል። ስለዚህ ዘ ኢሜጅ ኦፍ ኤክስ ዋይ ኢዝ ኢኳል ቱ ምንድን ነው የሚሆነው ማለት ነው? ቱ ሲ ማይነስ ኤክስ እና ሲ ማለት ጊቭን ናት። ቱ ሲ ማይነስ ኤክስ እና ማን ይሆናል? ዋይ ይሆናል ማለት ነው። ይሄ ነው ሪፍሌክሽን ላይናችን ማን ሲሆን ማለት ነው? ኤክስ ኢዝ ኢኳል ቱ ሲ ከሆነ አያችኋት። ኤክስ ኢዝ ኢኳል ቱ ሲ እቺ ኮንስታንት ነምበር ነው የምትሰጠን። ስለዚህ ሁለትን በሲ ከዛ እቺ ፖይንት አለች። ቀጥታ ሪፍሌክሽናችን ይሄ ይሆናል ማለት ነው። በጣም ቀላል ነው ልጆች። ስለዚህ ዘ ኢሜጅ ኦፍ ዚስ ኦርደር ፔር ኤክስ ዋይ ኢዝ ኢኳል ቱ ሲ ማይነስ ኤክስ ይሄ ማለት ኤክስ ኮምፖኔንት ማለት ነው። ይቺ ቱ ሲ ማለት ምንድናት? ላይን ኦፍ ሪፍሌክሽን ኤክስ ኢዝ ኢኳል ቱ ሲ ያልነት ናት። ማይነስ ኤክስ ማለት ጊቭን ኤክስ ኮምፖኔንት ማለት ነው። ዋይ ቀጥታ ኢሜጃችን ሆሪዞንታል ስለሆነ ቨርቲካል ኢንክሪዝመንት የለውም። ስለዚህ ይሄ ይሆናል ማለት ነው። ስለዚህ ዘ ላይን ኦፍ ሪፍሌክሽን ኢዝ ኤክስ ኢዝ ኢኳል ቱ ሲ ሲል ይሄን ነው ቶታሊ። ዜርፎር ዘ ኢሜጅ ኦፍ ዘ ፖይንት ዊዝ ኮኦርዲኔት ኤክስ ኤንድ ዋይ አንደር ዘ ላይን ኦፍ ሪፍሌክሽን ኤክስ ኢዝ ኢኳል ቱ ሲ ኢዝ ፒ ፕራይም ማለት ዘ ኢሜጅ ኦፍ ፒ ማለት ነው። ቱ ሲ ማይነስ ኤክስ
ኤንድ ዋይ ይሆናል ማለት ነው። በኮኦርዲኔት ይሄን ይሆናል። ስለዚህ በዚህ መሰረት ኤክስ ኢዝ ኢኳል ቱ ሲ ካለን በጣም ቀላል ነው። ኤግዛምፕል ስንሰራ እናየዋለን። ይሄን ፎርሙላ ማስታወስ ብቻ ይጠበቅብናል ማለት ነው። ኤግዛምፕል ፋይንድ ዘ ኢሜጅ ኦፍ ዘ ፎሎዊንግ ፖይንትስ አንደር ዘ ሪፍሌክሽን ላይን ኤክስ ኢዝ ኢኳል ቱ 3 ይላል። ኤክስ ኢዝ ኢኳል ቱ 3 ማለት አሁን ቨርቲካል ነው። ስለዚህ የእነዚህን ምንድነው የምንወስደው ኢሜጃቸውን ማግኘት ነው። ሶሉሽን ካልን በኋላ የኤን ስንሰራ የኤ ምንድነው የምንወስደው ለመጀመሪያ ፒ ኦፍ ኤክስ ዋይ ከሆነ ይሄው ፒ ኦፍ ኤክስ ዋይ አንደር ዘ ሪፍሌክሽን ላይን ኤል ኦፍ አር ኤክስ ኢዝ ኢኳል ቱ ሲ ከሆነ ፒ ፕራይም ማለት ምንድነው ብለናል? 2c ማይነስ ኤክስ እና ዋይ ነው። እችን ፎርሙላ ነው በደንብ መጠቀም ያለብን። ይሄ ማለት ሪፍሌክሽን ላይናችን ኤክስ ኢዝ ኢኳል ቱ ሲ። አሁን ኤክስ ኢዝ ኢኳል ቱ ሲ ማለት ሲ ማለት ሪፕሬዘንት የምታደርገው ማንን ነው? 3 ነው ማለት ነው። ስለዚህ የኤ ፒ ኦፍ 4 5 ማለት ዘ ሪፍሌክሽን ላይናችን ማን ነው ማለት ነው? ኤል ኦፍ አር ሪፍሌክሽን ላይናችን ኤክስ ኢዝ ኢኳል ቱ 3 ነው። ሲ 3 ነች ማለት ነው። ስለዚህ ፒ ፕራይም ማለት 2 ሲባዛ በ3 ሲቀነስ 4 እና የዋይ ዋጋ 5 ይሆናል ማለት ነው። ስለዚህ አሁን ኤም ኦፍ ዘ ኢሜጅ ኦፍ ዚስ ፖይንት ማለት ነው። ዘ ኢሜጅ ኦፍ ዚስ ፖይንት ኢዝ ኢኳል ቱ ይሄን 2 ሲባዛ በ3 6 ሲቀነስ 4 ስንት ይሆናል? 2 ይሆናል። ከ5 ነው ማለት ነው። ስለዚህ ኢሜጃችን ይቺ ትሆናለች ማለት ነው። መልሳችን ዘ ኢሜጅ ኦፍ ዚስ ፖይንት አንደር ዘ ሪፍሌክሽን ላይን ኤክስ ኢዝ ኢኳል ቱ 3 ማለት ኦርደር ፔር 2 እና 5 ይሆናል ማለት ነው። ካስፈለገም ኮኦርዲኔት ማሳየት እንችላለን። ተመልከቱት። ይሄ ላይንች ማለት ምንድነው? ኤል ኦፍ አር ማለት ነው። ያ ማለት ኤክስ ኢዝ ኢኳል ቱ 3 ማለት ነው። 3 ቨርቲሲስ ፖይንት የኤክስ ዋጋ እዚህ ላይ 3 አለ። ስለዚህ አሁን 4 5 ማለት የተሰጠኝ 4 ነው። የኤክስ ዋጋ 4 እዚህ ቢሆን የኤክስ ዋጋ 4 የዋይ ዋጋ እዚህ ቦታ ላይ 5 ብን 4 5 ማለት ይቺ ፖይንት ነች ማለት ነው። አሁን ይቺ ፖይንት ማለት ፒ ማለት ነው። ዊዝ ኮኦርዲኔት 4 5 ይሆናል። አሁን ሆሪዞንታል ላይን ስለሆነ ፒ ፕራይም ማለት እዚህ 2 ብትሆን 2 እዚህ ፖይንት ላይ 2 5 ማለት ይቺ ማለት አሁን ፒ ፕራይም ትሆናለች። ስለዚህ አሁን ፒ ፕራይም ማለት ይቺ ናት። ይቺ ማለት የኤክስ ዋጋ 2 ሲሆን የዋይ ዋጋ 5 ይሆናል ማለት ነው። ሆሪዞንታል ላይን ድሮ ማድረግ ነው። አሁን ፒ ማለት ይሄ ነው። ኮኦርዲኔቱ 4 5 ነው። የዚህ ፖይንት ኢሜጇ ይቺ ፖይንት ፒ ፕራይም ትሆናለች ማለት ነው። ይቺ ፖይንት ላይ ኤም ብንለው ማለት ነው። ይቺ ማለት ኤም ማለት ምንድን ነው? ኤም ማለት ሚድ ፖይንት እንውሰድ። ሚድ ፖይንት ነው። ስለዚህ የሚድ ፖይንቱ ኮኦርዲኔቱ ማን ነው የሚሆነው? የኤክስ ዋጋ 3 ሲሆን የዋይ ዋጋ 5 ሚድ ፖይንት። ስለዚህ ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ናቸው ማለት ነው። አሁን ፊገር ስናይ የዚች ኢሜጅ አንደር ዘ ላይን ኦፍ ዚስ ሪፍሌክሽን እዚህ ነው የሚገኘው ማለት ነው። ምን ጊዜም ቢሆን ከሪፍሌክሽኑ ጀርባ ነው መገኘት ያለበት። ዲስታንስ ኢዝ ፕሪዘርቭድ ኢሜጃችን። ስለዚህ ምን ጊዜ ምንድነው ብለናል? ዘ ፕሪ ኢሜጅ እና ኢሜጅ ኮንግረንት ናቸው። ስለዚህ አሁን ይቺ ፖይንት ፒ ፕሪ ኢሜጅ ናት። ይቺ ፒ ፕራይም ደግሞ ኢሜጅ ይሆናል። ስለዚህ ዘ ኢሜጅ ኦፍ 4 and 5 is equal to 2 and 5 ይሆናል ማለት ነው በኮኦርዲኔት ፖይንት። ኦኬ የቢ ፕሪ ኢሜጁ 3 እና ኔጌቲቭ 4 ነው። ኢሜጁን ፈልግ ነው። ስለዚህ የዚህን ፕሪ ኢሜጅ ለማግኘት ምንድነው አንደር ዘ ላይን ኦፍ ሪፍሌክሽን ኤክስ ኢዝ ኢኳል ቱ 3 ነው። ስለዚህ የሲ ዋጋ ስንት ናት ማለት ነው? 3 ነች ማለት ነው። የሲ ዋጋ ስንት ነው? 3 ነው። ስለዚህ 2 ታይምስ ሲ ማለት 2 ሲባዛ በ3 ሲቀነስ ማን ይሆናል? ሲቀነስ ይቺ 3 ትሆናለች ማለት ነው። 3 እና ሌላው ኔጌቲቭ 4 ይሆናል ማለት ነው ቨርቲካል። ይሄ ማለት ዘ ፕሪ ኢሜጅ ኦፍ 3 እና ኔጌቲቭ 4 ማለት ምን ይሆናል ማለት ነው? 2 ሲባዛ በ3 6 ሲቀነስ 3 ይሆናል ማለት ነው። 3 ነው። ከዛ ኔጌቲቭ 4 ማለት ነው። ይሄ ማለት አሁን ሲሜትሪክ ነው። አያችሁት? ይሄ ማለት ምንድነው ማለት ነው? ሲሜትሪክ ነው ማለት ነው። እዛው ላይ ነው ፖይንቷ፣ እዛችሁ ቦታ ላይ ናት ማለት ነው። መልሳችን ይሄ ይሆናል። ሲሜትሪክ ነው ማለት ነው። የሲ ጥያቄ 3 እና 0 ፕሪ ኢሜጃችን ይሄ ነው። ፕሪ ኢሜጃችን ይሄ ነው። ስለዚህ ላይን ኦፍ ሪፍሌክሽናችን ኤክስ ኢዝ ኢኳል ቱ 3 ይላል። ፒ ፕራይም ማለት 2 ሲባዛ በ3 ሲቀነስ ምን ይሆናል? 3 ይሆናል ማለት ነው። ይቺ 3 እና ማን ይሆናል? 0 ይሆናል። ስለዚህ ዘ ኢሜጅ ኦፍ 3 and 0 is equal to 2 ሲባዛ በ3 6 ሲቀነስ 3 ይሆናል፣ 0 ይሆናል። አሁንም ይሄ ምንድነው? ሲሜትሪክ ሆነ ማለት ነው። ይሄ ምን ሆነ? ሲሜትሪክ ሆነ። የዲ ጥያቄ ምንድነው የሰጠን? 0 እና
4 ይሆናል ማለት ነው። 0 እና 4 ነው የሚሆነው። ፒ ዘ ፕሪ ኢሜጅ የዚህን ነው የምንወስደው። ዘ ላይን ኦፍ ሪፍሌክሽናችን ኤክስ ኢዝ ኢኳል ቱ 3 ነው። ይሄ ማለት ፒ ፕራይም ማለት 2c ስለሆነ 2 ሲባዛ የሲ ዋጋ 3 ነው ማይነስ 0 እና ምን ይሆናል ማለት ነው 4 ይሆናል። ይሄ ማለት ዘ ኢሜጅ ኦፍ 0 4 ኢዝ ኢኳል ቱ 2 ሲባዛ በ3 6 ሲቀነስ 0 6 ይሆናል። ስለዚህ 6 እና 4 ይሆናል ማለት ነው። መልሳችን ይሄ ነው ማለት ነው። ኦኬ ነምበር 4 ሪፍሌክሽን ኢን ዘ ላይን ዋይ ኢዝ ኢኳል ቱ ሲ ነው። ይሄ ማለት ሪፍሌክሽን ላይናችን ምንድነው ማለት ነው? ሆሪዞንታል ላይ ማለት ነው። ይሄው ላይን ኦፍ ሪፍሌክሽናችን ምንድነው? ሆሪዞንታል ላይ ነው። ዋይ ኢዝ ኢኳል ቱ ሲ ይቺ ፖይንት የዋይ አክሲስ ላይ ሲ ማለት ይቺን ፖይንት ሌቲት ቢስን ብንን ስለዚህ ላይን ኦፍ ሪፍሌክሽናችን ይሄ ይሆናል ማለት ነው። ስለዚህ አሁን ዘ ላይን ዋይ ኢዝ ኢኳል ቱ ሲ ኢዝ ይሄው ዘ ፐርፔንዲኩላር ባይሴክተር ኦፍ ፒፒ ማለት ነው። ይሄ ማለት ኤል ኦፍ አር ፐርፔንዲኩላር ቱ ሃት ፒ ፕራይም ከላይን ሴግመንት ይሄ ፒ ፕራይም ላይን ሴግመንት ነው። ስለዚህ አሁን ይቺ ፕሪ ኢሜጅ ናት፣ ይቺ ፕሪ ኢሜጅ ናት፣ ይቺኝት ኢሜጅ ናት። ሌት ኢት ቢ ዘ ኮኦርዲኔት ኦፍ ዘ ፕሪ ኢሜጅ ኢዝ ኢን ኦርደር ፔር ኤክስ ዋይ ብንለው ዘ ኢሜጅ ኦፍ ፒ ፕራይም ደግሞ ኤክስ ፕራይም እና ዋይ ፕራይም እንበል። አሁን ኤክስ ፕራይም እና ዋይ ፕራይምን ኢንተርምስ ኦፍ ኤክስ ዋይ እና ኢንተርምስ ኦፍ ሲ ማግኘት ነው የምንፈልገው። ዩዚንግ ዘ ሚድ ፖይንት ፎርሙላ ምን ይሆናል? ኤክስ ፕላስ ኤክስ ፕራይም ይሄ ሚድ ፖይንት ፎርሙላ ነው። ኤክስ ፕላስ ኤክስ ፕራይም ኦቨር 2 እዚ ኳልቱ ማን መስጠት አለበት? ኤክስ። እዚህ ላይ ተመልከቱት። ይሄ ቨርቲካል ላይን ስለሆነ እዚህ ላይ ያለው የኤክስ ዋጋ ኤክስ ከሆነ እዚህም ኤክስ ነው። ኤክስ ፕራይም ያው ኤክስ ነው። ይሄ ማለት ኤክስ ፕላስ ኤክስ ፕራይም እዚ ኳልቱ 2 ኤክስ ይሆናል። ሳብትራክት ቦት ሳይድ ኤክስ። ኤክስ ፕራይም ማለት ከቱ ኤክስ ላይ ኤክስ ስቀንስ ኤክስ ነው። ይኸው ኤክስ ፕራይም ማለት ማንች ማለት ነው? ኤክስ ነው ብያለሁ። መጀመሪያ ሞልተነዋል ኤክስ ብለን። የሚቀጥለው ዋይ ፕላስ ይኸው ዋይ ፕላስ ዋይ ፕራይም ኦቨር 2 ይኸው ዋይ ፕላስ ዋይ ፕራይም ኦቨር 2 ኢዝ ኢኳል ቱ ሲ። ለምን? ይሄ ሳይድ እና ይሄ ሳይድ ምንድን ነው? እኩል ስለሆነ ኤም ኢዝ ሚድ ፖይንት ኦፍ ፒ ፕራይም ስለሆነ ኢዝ ኢኳል ቱ ማን ይሆናል? ኢዝ ኢኳል ቱ ሲ ይሆናል። መልቲፕላይ ቦት ሳይድ ባይ 2 ዋይ ፕላስ ዋይ ፕራይም ኢዝ ኢኳል ቱ 2 ሲ ይሆናል። ዋይ ፕራይምን ለማግኘት ዋይ ፕራይም ማለት ምን ይሆናል? 2 ሲ ማይነስ ዋይ ይሆናል። ስለዚህ ዘ ፕሪ ኢሜጅ ፒ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ነው። ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ ሲ ብለናል። ሲ ዲፈረንት ፍሮም 0 ከሆነ ፒ ፕራይም ማለት ሌት ኢት ቢ ፒ ፕራይም ማለት ዊዝ ኮኦርዲኔት ኤክስ ፕራይም እና ዋይ ፕራይም ይሄ ኢሜጅ ነው ብንል፣ ስለዚህ ፒ ዊዝ ኮኦርዲኔት ኤክስ ዋይ ላይን ኦፍ ሪፍሌክሽን ዋይ ኢዝ ኢኳል ቱ ሲ ነው። ፒ ፕራይም ማለት ኤክስ እና 2 ሲ ማይነስ ዋይ። ኤክስ ፕራይም ማለት ኤክስ ነው። ዋይ ፕራይም ማለት 2 ሲ ማይነስ ዋይ ነው። ጀነራሊ ዘ ኢሜጅ ኦፍ ዘ coordinate of x and y is equal to in order pair x and 2c minus y ይሆናል። ዋናው ላይን ኦፍ ሪፍሌክሽናችን ማን ሲሆን ማለት ነው? y is equal to c በሚሆንበት ጊዜ ማለት ነው። therefore the image of the point p with coordinate x and y under the line of reflection y is equal to c is p prime is equal to the image of p ማለት ነው in order pair x and 2c minus y x ኮምፖኔንቱ x ሲሆን y ኮምፖኔንታችን የኢሜጁ 2c minus y ይሆናል ማለት ነው። በዚህ መሰረት ኤግዛምፕል እየሰራ እንሄዳለን። Okay, example find the image of the following points under the line of reflection y is equal to negative 3 ነው ያለን። a the point 4 and 5 ነው። b negative 2 and 5 ነው። c point 5 and 0 ነው። d ላይ ደግሞ point 0 እና 6 ስለናል። ስለዚህ እነዚህን ሪፍሌክሽን ፖይንት under the line of the reflection y is equal to negative 3 መፈለግ ነው። ስለዚህ solution the image of p with coordinate x y under the reflection line y is equal to c is p prime is equal to x እና 2c minus y ነው። x ኮምፖኔንት ምንም ለውጥ የለውም። y ኮምፖኔንቱ ላይ ብቻ ነው ቅያሬ ያለው። ስለዚህ አሁን የኤን ስንሰራ ፖይንቱ የፖይንት p የተሰጠን 4 እና 5 ነው። ስለዚህ ላይን ኦፍ ሪፍሌክሽን y is equal to ኔጌቲቭ 3 ይሆናል ማለት ነው። ይሄ ላይን ኦፍ ሪፍሌክሽናችን ላይን ኦፍ ሪፍሌክሽናችን ነው። ስለዚህ ፒ ፕራይም ማለት የኤክስ ዋጋ አይቀየርም 4 ነው። ዋይ ግን 2 ሲባዛ በኔጌቲቭ 3 ማይነስ 5 ይሆናል ማለት ነው። ስለዚህ የፖይንት 4 5 የዚህ ኢሜጁ ማን ነው የሚሆነው? ሲምፕሊ ዚስ ኢዝ ኢኳል ቱ የዚህ ሪፍሌክሽን ላይናችን ዋይ ኢዝ ኢኳል ቱ ማን ነው ብለናል? ኔጌቲቭ 3 ነው። ስለዚህ ፒ ፕራይም ማለት 4 እና 2 ሲባዛ በኔጌቲቭ 3 ኔጌቲቭ 6 ነው። ኔጌቲቭ 6 ማይነስ 5 ማይነስ 11 ይሆናል ማለት ነው። ስለዚህ ኤም ኦፍ ዘ ኢሜጅ ኦፍ 4 ኤንድ 5 ማን ይሆናል ማለት ነው? በቀጥታ 4 እና ኔጌቲቭ 11 ይሆናል። ይሄንን ካስፈለገ ኢን ኤክስ ዋይ ፕሌን ላይ ፕሎት ማድረግ ትችላላችሁ።
ኦኬ ስለዚህ አሁን የዚህ ምን ይሆናል ማለት ነው the image of -2 እና 5 ማለት is equal to -2 ይሄው የx ኮምፖኔንት አይቀየርም -2 2 ሲባዛ በ-3 -6 -5 -11 ይሆናል ማለት ነው መልሳችን ይሄ ነው የሲ ፖይንታችን 50 ነው ፕሪ ኢሜጁ ማለት ነው ስለዚህ the image of this one under the reflection of y is equal to -3 ማለት p prime ማለት 5 እና ምን ይሆናል 2 ሲባዛ የሲ ዋጋ ስንት ነው -3 ማይነስ 0 ይሆናል ማለት ነው የy ዋጋ 0 ስለሆነ ስለዚህ the image of 50 ማለት the image of 50 ማለት ማን ይሆናል 5 እና 2 times -3 -6 minus -6 ይሆናል ስለዚህ መልሳችን ይሄ ነው ማለት ነው የዲ p of 06 ነው ያለን 06 ነው line of reflectionአችን y is equal to -3 ነው ይሄ ማለት p prime ማለት ስንት ይሆናል 0 ነው የx ኮምፖኔንት አይቀየርም 2 ሲባዛ በ-3 c -3 -6 ይሆናል ማለት ነው ስለዚህ the image of 06 የዚህ ቀጥታ ምን ይሆናል 0 እና 2 ሲባዛ በ-3 -6 ይሆናል -6 -6 -12 ይሆናል ማለት ነው 2 ሲባዛ በ-3 -6 ነው -6 -6 -12 ስለዚህ መልሳችን ይሆናል ማለት ነው ተማሪዎች በዛሬው የተማራችሁት ማን ነው ሪፍሌክሽን ኢን ዘ ላይን x is equal to c የሚለውን አይተናል ሌላው ሪፍሌክሽን ኢን ዘ ላይን y is equal to c different from 0 የሚለውን አይተናል በሚቀጥለው ሪፍሌክሽን አሁን የሚቀጥላል ሌሎችን እንመለከታለን እስከዛ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ